ዛሬም ይሁን ነገ እኔ ጸረ ትዳር የሚለው ለማን ነው? ለዳኒ ነው። እድሜ ለእናንተ፣ እድሜ ለዳኒና ለሄርሜላ። በርቱ። ይሄ ልጅ እስኪሞትላችሁ ድረስ በርቱ። ከልጅታችሁ አትቆጠቡ። ቃል የገባውልን ነገር አደርግልሃለሁ ነው የምትለው። ምንድን ነው ቃል የገባችለት? አሁን እዚህ ጋር የማይገባኝ ነገር ማለት ነው ራሳቸው እየተከታተሉ ልጁ እንዲታመም ካደረጉ በኋላ ንቃ። ሰላም ሰላም! ውድና የተከበራችሁ የቻናል ተከታዮች እንዴት ናቸው? ሰላም ናችሁ ወይ? እና አብርሽ ምን ላይ ደረሱ የሚለው ጉዳዩን ደግሞ ሌት ተቀን እየተከታተልን ለእናንተ ማቅረብ ደግሞ ግዴታችን ነው። እየተከታተልን ነው በምንችለው አቅም እናንተ ለማቅረብ እየሞከረን ነው። ለእናንተ ቀን በቀን ለማቅረብ በምንሞክርበት ሰዓት ብዙ እንግልቶች አሉ፣ ብዙ መከራዎች አሉ፣ ብዙ የምናሳልፋቸው መጥፎ ጊዜዎች አሉ። በዛ ነው ቶሎ ቶሎ የማንገናኘው እንጂ ምንም የማንገናኝበት ምክንያት ሊኖር አይችልም። ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ሰብስክራይብ በማድረግ ጀምሩ። እስኪ አብርሽ ምን ላይ ነው ያለው፣ ጤንነቱ እስከምን ደረሰ የሚለውን እስኪ ቪዲዮ አብረን እንከታተልና አንዳንድ ሀሳቦችን ምን እንደተፈጠረ እናያለን። አብርሽ ነቃ ብላ እንዴ! አብርሽ ተረጋግቼ ላውራክ እየሞከርኩ ነው። አንተ ብቻ ንቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ለአንተ የፈለግከውን ነገር ሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ። እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ንቃልኝ። አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። አስጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? እናታችሁ አንዴ ብቻ ጠንከር በልና ንቃ። እንዴ እህት እኮ ሁሉም ስላንተ እየተጨነቀ ነው ያለው። አሁን እዚህ ጋር የማይገባኝ ነገር ማለት ነው ራሳቸው እየተከታተሉ ልጁ እንዲታመም ካደረጉ በኋላ ንቃ፣ ወደ ድሮ ማንነት ትመለሳለህ፣ ሁሉንም ነገር ይስተካከላል፣ አስተካክላለሁ ማለቱ ተገቢ አይደለም። እንደሚታየኝ ከሆነ ማለት ነው ሄርሜላ በጣም ብዙ ጥፋቶችን እያጠፋች ነው። ይሄ ልጅ ላይ ብዙ ሚና እየተጫወተች ያለችው ሄርሜላ ነች። እና እናንተስ ምን ይመስላችኋል? ማን ይመስላችኋል? ኮሜንት ላይ ጻፉልኝ። እጠብቅሃለሁ። እኔ በደንብ እጠብቅሃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገው ማለት ምን ተቀባጣጣለች? አብርሽ ይወቃ ነው መሰለኝ። አብርሽ ቆይ አሁን አታጨራውቁ። አብርሽ ንግዴ ነቃ። አብርሽ አብርሃም ነቃ። ወይኔ ደስ ሲል አብርሽ ተረጋጉ። ቆዩ አንዴ አብርሽ አብርሽ አየር እንቀበል። ተረጋጉ አንዴ ሲስተር ቶሎ በይ። ተመስገን ቶሎ በይ። አብርሽ ቃል የገባሁልን አደርግልሃለሁ። እሺ ነቅቷለኝ። ቶሎ ቃል የገባሁልን ነገር አደርግልሃለሁ ነው የምትለው። ምንድን ነው ቃል የገባችለት? አብሮ ሊኖሩ እንዴ? ሲስተር ነቅቷል። አብርሽ ሰላም ነው? ይችላል አይደል? አሁን ነው የነቃሁት። አይ ችግር የለውም። በቃ ደህና ነህ አይደል? መቆም ይችላል እንዴ? አሁን ሲስተር ደህና ነው። ምንም አይልም። ደገፍ አድርጎ እስኪ መጀመሪያ እስኪ ብድግ በልና ትንሽ ችግር የለውም። ምን ይሰማሃል? አሁን ህዝቡ የመሰላቸው እኮ እንትን ነው የሆነ ሌላ በሽታ መስሏቸው ነው። ታውቃላችሁ
የአብርሽ ህመም ምንድነው? ከጭንቀት አንጻር ነው። እንደውም እሱ ራሱ በጣም ጎበዝ ነው። እስከዛሬ ችሎ እስከዛሬ በማድረሱ ራሱ በጣም ጀግና ነው ብዬ አስባለሁ። እንደኔ ማለት ነው። መተት ተሰርቶበት ይቅርና ማለት ሰው በኖርማል ራሱ በባልና በሚስት መሀል ራሱ ጭቅጭቅ ሲኖር ሰው ምን ያህል መጨነቅ እንደሚችል እየደረሰበት ያውቃልና ሁሉ መከራ ስቃይን ችሎ እስከዛሬ በማድረሱ ራሱ በጣም ጎበዝ ነው። አደንቋለሁ እኔ ብዬ አስባለሁ። እንደኔ እናንተስ ምን ትላላችሁ? ራስን እያመመህ አይደለም ማለት ምቀደም ማለት አሳርቡና ወደ ዶክተር ይዛችሁ ትገቡ። ሰላም ነው? ጋራንት ደህና ነው። እንዴት ነህ? የመታህ ነገር አለ እንዴ? ስትወርቅ የመታህ ነገር አለ? የሚሰማህ ህመም አለ? ጭንቅላት ነው? ምንም የመታህ የለም። ደህና ነህ? አሁን ሰላም ነው? ምን የሚሰማ ስሜት ሳለ? የወርቅ እኮ ምንም የመታው ነገር አልነበረም። ሩታ ከጀርባው ነበረች፣ ኤፍሬም ከጎኑ ነበርና ሊወድቅ ስር ቀድሞ የያዘው ማን ነው? እንትና ነው። ማን ነው? ኤፍሬም ነው መሰለኝ። ኤፍሬም እድሜ ለእናንተ፣ እድሜ ለዳኒና ለሄርሜላ። በርቱ። ይሄ ልጅ እስኪሞትላችሁ ድረስ በርቱ። ከድርጊታችሁ አትቆጠቡ። እሺ፣ ቀጥሉበት። ጥሩ እየሰራችሁ ነው። ድካም አለ? የለም፣ ሰላም ነው ማለት ነው። ስለዚህ በቃ ዶክተር ጋር ትገባና ያለውን ነገር ትነግራታለህ። ስትወርቅ እንዴት እንደነበረ አዙሮ ነበረ ወይም ደግሞ እንዴት ነው የሚለውን ነገር ከእሷ ጋር ታወራትና አንዳንድ ምርመራዎችን ታደርጋለህ። እሺ፣ አሁን ነው የሚገባው ወይስ አንዳችሁ አታዙና ሰው አንድ ሰው ደገፍ አድርጋችሁ ይዛችሁት ግቡ። ደህና ነገር መቆም ትችላለህ አይደል? በቃ አታሺ ተቀነሱ። አሁን ዶክተር ጋር ይግባና ከዛ በኋላ እናወራለን። ቀጣዩ ደግሞ ማለት ነው። በጣም ነው የማመሰግነው። እሺ፣ በጣም ስትሪ ዶክተር ጋር ነው ይረጋጋ ትንሽ። አያችሁ አይደል? ማለት ሩታ ለአብርሽ ምን ያህል ትሁት እንደሆነች፣ ምን ያህል ለአብርሽ ጥሩ ነገር እንደሚታሰብ አሁን በችግሩ ሰዓት፣ በተቸገረበት ሰዓት፣ በተጨነቀበት ሰዓት፣ በተያዘበት ሰዓት ራሱ አልሸሸችም አይደል? ይኸው ከጎኑ ነች እኮ። አሁንም ሆስፒታልን ብትሄድ አቅፋ የምታጽናናው ብዙ መከራን ከሱ ጋር የምታየው እኮ ሩታ ነች። ግን ሄርሜላ፣ ብዙዎቻችሁ ሄርሜላ የኔ ጀግና፣ ሄርሜላ ባቺ የምትሉ ሰዎች አላችሁ። ምናችሁ ነው የሚያማችሁ? ቆይ መከራና ስቃይ አብሮ ምን ያህል እንደሚካፈሉ እኮ አሳየችን እኮ ሩታ። ሄርሜላ እስኪ ያው አጠገቡ ቆማ ራሱ ሄርሜላ እንደ ባዳ ነው እዛ ርቃ ነው የቆመችው እንጂ ምንም ነገር ከሱ ጋር ምንም በሽታውም ሆነ ስቃይ ለመካፈል እኮ ዝግጁ አይደለችም። እቺ ጥቅም ፍለጋ እንደመጣች እኮ ታስታውቃለች። ጋይስ ሰላም ስጡን። በቃ ሩቲ ስሚ፣ አሁን ደህና ነሽ፣ ሰላም ነሽ። በደንብ ሙሉ ምርመራ ያድርግ። እሺ፣ ያደርጋል። ትንሽ ይረጋጋ ማለት ነው። እሺ፣ ቡዚ አንቺ ይረጋጋ፣ ቡዚ ይረጋጋና እንገባለን ዶክተር ጋር። ችግር እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ልባል ቡዚ ተረጋግቷል። አሁን መግባት ይችላል ዶክተር አይደል? ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ቡዚ ሙሉ ምርመራ ነው ማድረግ ያለበት። አይ ተውት፣ ትንሽ ቆይ፣ እረፍት ያድርግ ነው። ተውት ሩቲ፣ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን የበላ ነው ማለት ጣት ነው የበላ ነው። ዴቭ እሺ፣ እኔ ቁርስ በልታችኋል ስትሉ እዚህ ጋር ተመልከቱልኝ፣ ዳኒን ተመልከቱልኝ። ከመጀመሪያ ጀምሮ ሲሰቃዩ የነበሩት እነዚህ ልጆች ናቸው። ምንም ቢሆኑ ምንም ያው ከባዳ እነሱ ናቸው የሚቀርቡትና ዳኒ ያደረገው ነገር ስላለ ማለት ይሄ ልጅ እንደዚህ በመሆኑ ደስተኛ ስለሆነው ያስመስላል። ይሄዳል፣ ወገቡን ይይዛል፣ እንደዚህ እንደተጨነቀ ሰው ምናምን ይሆናል። ኧረ ዳኒ ተው፣ እስከ መች ነው እንደዚህ ያስመስል የምትኖረው? እስከ መች ነው የሰው ህይወትን እያበላሸክ የምትቀጥለው? ዛሬም ይሁን ነገ እኔ ጸረ ትዳር የሚለው ለማን ነው? ለዳኒ ነው። ስለዚህ እናንተም ማለት ነው ብዙዎቻችሁ ለሄርሜላ፣ ለዳኒ ጀግና፣ ዴቭ ምናምን የምትሉት ሰዎች በደንብ ተመልከቱት። ይሄ ልጅ ምን እያደረገ እንደሆነ በጣም እያስመሰለ ነው ያለው። እራት በልቷል ወይ ማታ? እሺ ሲስተር፣
መታየት ያለበትን ቦታ ይታይ፣ ሙሉ ለሙሉ ይታይና በዛው ጥሩ ሕክምና እንዲያገኝ በዛ ጋር ደግፎን እኔ በዚህ ጋር ደግፌ ነው ሰለኝ ችግር የለም ታለኛ ተው በቃ እያዞራ አይደለም ማለት እንግባ ቆይ እሺ ሩታ ቆይ አንቺ ተረጋጊ በቃ ችግር የለውም ና ተረጋጋሽ ና ጊዜ ተይ እኔ በዚህ ጋር ደግፎና እና ችግር የለውም መቆም ይችላል መርፌ ወቅተውታል እኮ ትጫነው ይደሙበታል እጁን ልቀቁት ምንድነው እሺ ወይ ረፍታ እስቲ ይረጋጋ ቢያንስ ራሱን ይቻል ቢያንስ ትንሽ ይረጋጋ ይገባል አታብሽ ተናናው አብርሽ እንዴ ነው ቆይ ትንሽ ይረጋጋ ይገባል ድካም One wish, Willow. Du hast nur einen Wunsch. Komm nicht zurück und beschwer dich. Beschweren sich die Leute darüber, weil es nicht funktioniert? አሁን መሳት ትችላለህ አብርሽ በእንደዚህ ሁኔታ ላይ ያለ ሰው ነው ይዘን እንጣስት ነው ካረካ ከከከከ ይዘን ቀለበት ታኒ ስራስራት አይጀምርም ገና ሰላም የሆነው ልጅ የበጠበጥኩ አንተ ነህ ማለት እኔ ምንም አላደረኩም ገባሽ አይደል በቃ ዝም በል አያችሁ አሁንም ቢሆን እኔ ምንም አላደረኩም እያለ እየከዳን ያለው እናንተ ደግሞ ወተት ነጭ ነው እስኪባል አይገባችሁም አይደል ምን እስኪ ለሄርሜላና ለዳኒ የምትደግፉ ሰዎች መጀመሪያ በደንብ የነዚህ ልጅ በደንብ ተከታተሉት በደንብ ማለት ነው ከዛ በኋላ እውነታ ይገባቸዋል ዝም ብላችሁ ለስድብ አትቸኩሉ እኛ እውነታውን አይተን ነው ወደ አሎ ሰው እያደላን ያለ ነው እንጂ እውነታ የት እንዳለ ጣፍቶን አይደለም እሺ እንደናንተ እኮ በውሸት እኮ ማፍረድ እንችላለን ዝም ብለን ተነስተን ከመሬት በንዴት ሩታ ናት እንደዚህ ያደረገችው እከሌኑ እንደዚህ ኤፍሬም ነው እንደዚህ ያደረገው አልለውም በጭራሽ እውነታው የት እንዳለ እያወኩኝ እንትን ለማለት የሚዘጋጅ አይነት ሰው አይደለሁም አሁን እስኪ ጋር መጨቃጨቅ አያስፈልግም ልትደግመው ነው ቅድም እንደዛ እንደሆነ ልትደግምለት ነው አሁን ተውጣ አሁን በእናንተ ጭቅጭቅ ምክንያት ታመመ አሁንም ድጋሚ እንዲታመም ነው እንዴ በቃ ተረጋጋው አብርሽ መነሳት ትችላለህ እስኪ እሺ ደግፈው ደግፈው ዳኒ ዶክተር ካርምቲ አለው ምን ይችላል ደህና ነህ አብርሃም እያዞረህ አይደል እሺ ችግር የለውም ሄርሜላ አለው ሰላም የቱ ጋር ነው ኢመርጀንሲ አሁን ምንድን ነው የሚሰማው ነገር እስኪ አስረዳኝ ያለውን ነገር እሺ ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው ልክ እንደ ልጅ ጋይድ እየተደረገ ነው ወደዚህ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ ከጊዜ በኋላ ግን ሰው ባለው ነው የሚሆነው በጣም ነው የሚፈዘው እና በጣም ይጨናነቃል ዛሬ ላይ ራሱ የተፈጠረው ምንድነው እኛ በየተከራከርን ባለንበት ሰዓት ላይ ድንገት ይወደቀው እና ከሰሞኑ ያለው ነገር ምን እንደሆነ እኛም አልገባንም ጭንቀት አለበት እንዴ ከዚህ በፊት አልነበረበትም ከሆነ ጊዜ በኋላ ነው እንደዚህ ያመጣው በጣም በቅርብ ጊዜ ነው እናንተ የምታውቁት ነገር አለ ምናልባት እንደዚህ ይሄን ነገር የሚያመጣ መንስኤ የሆነ ነገር ያው የፋሚሊ ኬዞች አሉ የቤተሰብ ኬዝ አለ በፍቅር ነው መፈታትም ይችላል አይደለም መፈታት ይችላል ግን የሱ ውሳኔ ነው ሁሉም ነገሮች እና ጠና አይደለም ያለበት ሁኔታ የምንጠይቀው ነው ለሚመልሰው በቃ ያልሆነ ምላሽ በፊት አሁን እዚህ ጋር ምንም ይሄ ልጅ ቤተሰብ ካለው ቤተሰብ የዳኒን ጀርባ መከታተል አለበትና ከሁሉም ድርጊቶች ጀርባ የዳኒ እጅ እንዳለበት ብዙ ሰው ያረጋገጠበት ነውና እናንተ መሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን መልካም ጊዜ እመኝላችኋለሁ ከዚህ በላይ ማለት አልችልም ማለት
ይሄ ድርጊቱ ከምን እንደመጣ ከማን እንደመጣ ማን ነው እንደዚህ እያደረገ ያለው የሚለውን ህዝቡ እያወቀ ደግሞ እነዚህ ልጆች ፈዞ ከሱ ጋር ኋላ ኋላ እየተከታተሉ ልጁን ማስጨነቁ ተገቢ ነው ብዬ አላስብም። ቸር ሰንብቱ።